ሀኒ ከእናቷ ቤት ብትገባም ነገር ግን እህቷ ሰላም እንቅፋቱን አባታለች። ስልክ ጆሮ ሲሰርቅባት እና ሀኒ ሂዳ ስለመለሰችላት አሁን ሰላም ሀኒን ጠላት አድርጋና ሌባ አድርጋ ነው ምስላት። ሰላምም ደግሞ ለእናቷና ለወንድሟ ሂዳ ተናግራለች። ስልኬን እኮ ተሰርቄ ነበር፣ እንዲሁም ደግሞ አንድ ሴትና ወንድ ነበሩ የሰረቁኝ። ሴቷ ስልክ መለሰችልኝ፣ በስህተት የተከሰተ ነገር ነው ብላ መለሰችልኝ። ነገር ግን በጣም ስለተናደድኩኝ በጥፊ ላጮላት ነበረ ወንዱ ባይገላግለኝ ብላ ነገረቻት ለእናቷ። እናቷና ወንድሟም ደግሞ በጣም ተበሳጩባት። ምክንያቱም ሰላም ልክ እንደ ሴት ሳትሆን እንደ ወንዶች ውጭ ውጭ የምትል ልጅና ኃይለኛ ልጅ ናት። አሁን ሀና በስተመጨረሻም ከእናቷ ቤት ገብታ ለእንጀራ ብላ እናቷ መሆኗን ሳታውቅ እናቷም ደግሞ እንደዚህ እየተሰቃየች ልጇን እየፈለገች ባለች ሰዓት ልጇ ባለማወቅ ቤቷ በሰራተኝነት ገብታ ነገር ግን ሳታውቅ እናትየቱም ከአሁን በኋላ ለሰራተኛ ፊት አልሰጥም፣ የእስከዛሬዎችን ፊት ስለሰጠኋቸው ነው አናቴ ላይ ፊት ያሉት፣ ስለዚህ ለአሁኒቱን ፊት እንዳሰጣት እያለች ልጇን ስታስጠነቅቀው ነበረ። ነገር ግን ልጇ ሚናስ አዲሷን ሰራተኛ ሀኒን ወዷታል። ማለት በጣም ያከብራታል፣ ይንከባከባታል። ያልገባት ነገር ካለ ያስረዳታል። አይዞሽ አትጨናነቂ፣ እኔ ከጎንሽ አለሁኝ፣ ማታውቂውና ያልገባሽ ነገር ካለ እኔን ጠይቅኝ እያለ ከጎኗም ሲሆን ነበረ። እንግዲህ ውስጡ ልቦ ነው እህቱ እንደሆነች ባያቅም፣ ነገር ግን ከእህቱ ጎን ሆኖ እየተንከባከባትና አይዞሽ እያላት ይገኛል። ሀኒም ደግሞ ወንድሟ መሆኑን አላወቀችም። እናትየዋም እንደዛው ምንም እንኳን የሀኒ ስራ ቢመቻትም ነገር ግን ለሰራተኛ ስለሆነች እየተኮሳተረችባትና እየጮኸችባት ነበረ። በስተመጨረሻም ሀኒና ሰላም ተገናኙ። ሀኒ ሰላም ስታያት በጣም ነበር የደነገጠችው። ምክንያቱም እዛ መንገድ ላይ ያጋጠማትን ነገር ስለምታውቅ። ሰላም ግን እስካሁን ድረስ ሀኒን አላገኘቻትም፣ አላወቀቻትም። ነገር ግን ቤተሰቦች አሁን ሀኒና ሰላም ቤት ውስጥ ሀኒን ስታያት ምን የሚፈጠር ይመስላችኋል? እኔ ግን ከቤት እንደ ውሻ አመናጭቃ የምታስወጣት ነው የሚመስለኝ። ምክንያቱም ሰላም ማለት በጣም መጥፎና ጨካኝ ልጅ ናት። እንኳን አይደለም ለሀና ለሰራተኛቱ ቀርቶ ለእናቷ ራሱ የማትመለስ ልጅ ናት። ስለዚህ ለሀኒ ራሱ አደጋ ናት ብዬ ነው የማስበው። ሀኒ ደግሞ ያው ቤተሰቦቿ እንደሆኑ አታውቅም፣ እነሱም አላወቁም። ነገር ግን ታማሚ አባቷን ለማስታመምና ለማሳከም ብላ ነው አሁን በቤት ሰራተኝነት የገባችው እንጂ ጠፍታ የኖረችው የእነሱ ልጅ ናት ማለት ነው። ነገር ግን እናትየውም አታውቅም። ማህተቧን በሻርባ ባትሸፍነው ኖሮ ታውቃት ነበር። ነገር ግን ደላላው ሻርፕ እላዋ ላይ ጣል እንድታረግ ስለነገራት፣ ምክንያቱም እንደዚህ ሆነች ሲያዩሽ እኮ ምንም ሰራተኛ አትመስሊም፣ ሲያዩሽ እኮ ታሳሻለች፣ ስለዚህ ቢያንስ እንኳን ሸፈን ፈን በይ አላትና ተሸፋፍና ስለነበረ አንገቷ ላይ ያለውን ሀብል እናትየዋ አለየችም እንጂ ብታየው ኑሮ ታውቃት ነበር። ይገርማል ነገር እንግዲህ እናትም ልጇ እንደሆነች አታውቅም፣ ልጅቷም ደግሞ እናቷ እንደሆነች አታውቅም። እንግዲህ እናትየዋ ልጇን በማጣቷ ብዙ እየተሰቃየች ነው። ያሉት ልጆቿን እንኳን እንደ ልጆቿ እያየቻቸው አይደለም ከወንድ ልጇ በስተቀር። ሰላምን በጣም እያስቸገረ ትገኛለች። ቢሆንም ግን እሷ ባናደደቻት ቁጥር የልጇን ፎቶ ይዛ እንግዲህ ልጅ የት ነሽ? ለምንድን ነው ቅርብ የሆን ሻህል እየተሰማኛለው እያለችም እናትየዋ የልጇን ፎቶ ይዛ እያለቀሰች ነበር። ይሄ ነገር ደግሞ ለሰላም ምቾት አልሰጣትም። ምክንያቱም እናቷ ሁሌም ስለ ልጇ ስለ ጠፋችው ልጇ ከ16 ዓመት በፊት የጠፋችው ልጇን እያስታወሰች ኩርምት ብላ እየኖረች ስለሆነ፣ ሰላም ደግሞ በባህሏ ትንሽ ኃይለኛ ስለሆነች፣ ሰላም ማለት እንግዲህ በሌላው ስራዋ ቤቲ ማለት ነው። በሌላው ስራው ቤቲ ብለን የምናውቃት ጽናት ላይ እንግዲህ እዚህም ደግሞ ኃይለኛና ጨካኝ አረመኔ ሁና ነው እየሰራች ያለችው። እንግዲህ እሷ ደግሞ ለምንድን ነው የሞተች ልጅ የምትጠብቂው? መኖሯንስ መሞቷንስ ለማይታወቅ ልጅ ብለሽ እኛን እኮ እየረሳሽን ነው፣ መቼ ነው ለእኛ የምትኖሪው? እያለችም ከእናቷ ጋር ብጥብጥ ከፍታለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ዛሬ ኖላዊ ክፍል 3ን ይዘን መጥተናል። ቪዲዮን እስከ መጨረሻው ድረስ በመከታተል ሀሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልኝ። አመሰግናለሁ።
እንግዲህ በቀደም ኖላዊት ደላላው ጋር ለአባቷ ሆስፒታል እያፈላለገች ነበር ሄዳ ለማጠየቅ እና ደላላው ደግሞ ከጆሮ ጋር ይልካታል ማለት ነው። ጆሮ ደግሞ እንግዲህ እንደምታውቁት ሌባ ነው፣ ኪስ አይቶ አያልፍም። የሰዎችን ኪስ ማጠብ ነው ስራውና ሀኒን ይዟት ወደ ሆስፒታል እየሄዱ ያለ መንገድ ላይ አቁሞ እየጠየቃት ነበረ። ቆይ የሚታከሙት አባትሽ ከሆኑ እና ለምንድን ነው ፋዘር አብረውን ያልመጡት? እሳቸው ከሌሉ ማንን ሊያክሙ ነው? መቼስ እኔና አንቺ አልታመምንም ይላታል። አይ አሁን እንኳን ለማሳከም ሳይሆን ያው ስለ በሽታው አንዳንድ ነገር ነግራቸው መፍትሄ እንዲሰጡኝ እና ምን ማድረግ እንዳለብኝ እንዲነግሩ ብዬ ነው። ስለዚህ እኔ ደግሞ አሁን ማሳከም አልችልም። በመጀመሪያ ስራ ሰርቼ ነው አባቴ ማሳከም የምፈልገው ትለዋለች። ከዛም በኋላ ተያይዘው ሄደው ሲያፈላልጉ በየቦታው ሆስፒታል እየገቡ ሲያጠይቁ ምንም መፍትሄ ሊሰጧት አልቻሉም እና ተመልሳ መታለች። መንገድ ላይ ሲመጡ ሰላምን ያገኟታል መንገድ ላይ እና ድንገት ከሀኒ ጋር ይጋጩና እንግዲህ ጆሮ የሰላምን ስልክ ከፖርሳው ሞንችፎ ወስዶባታል ማለት ነው። ከዛም በኋላ ከጀርባው ደብቆ ሲጮህባት ነበር። እያየሻት አትሄጂም እንደ ምናምን እያለው ሰላምም ደግሞ ሀኒ ላይ እየጮኸችባት ነበር። ቆይ አንቺ እያየሻት አትሄጂም እንደ ምንድነው ላይ የምትወጪው እያለች እንዳላጋጭሽ እያለ ሲጮህባት ስልኳን መሰረቁን ራሱ አላወቀችም ነበር። ሀኒም እንግዲህ ይቅርታ ጠይቃ ለተፈጠረው ነገር ካለፉ በኋላ አየሽ ይህን ስልክ ብሎ አሳያት። ምንድነው ደግሞ ይሄ ስትለው ስልክ ነው አይንሽ አያይም እንዳላት። ከዛ በኋላ ስልክ እንደሆነ ማወቅ ያለን ግን እንዴት ምንድን ነው ከሌላው ስልክ ለየት የሚያደርገው አልገባኝም። ለእኔ ማሳየቱ ምን አስፈለገ አለችው። እንግዲህ ጆሮም አንቺ አይገባሽም እንዴ ከልጅቱ እኮ በልቸው ነው አላት። ምን ማለት ነው በልቸው? አሁን አይደል እንደምሳ በልተን የመጣ ነው አለችው። ወይኔ ጉዴ እንዴት ነው ከዚሽ ካልበሰለች ልጅ ጋር ጥሬ ልጅ ጋር ሰዶኝ ጨጓራዬን የሚልጠኝ? አንቺ አይገባሽም እንዴ ከልጅቷ ጋር ሰርቄው ነው አላት። ከዛም በኋላ ሀኒም ተናደደች እና አንተ ያምሃል እንዴ እንዴት ታደርጋለህ? ይሄ እኮ የሰው ገንዘብ ነው፣ ስርቆትን እንዴ ጀግንነት ነው እንደምታየው አለችና ከእጁ ላይ መንጥቀው ተቆጥተው ሩጣ ሄዳ ለሰላም ትመልስላታለች። ሰላምም ደግሞ ሀኒ ላይ በጣም ጮኸችባት። እንደውምስ ስልኳን ያተረፈችላት እሷ ነበር፣ ነገር ግን ልትመታትም ነበረ። ከዛ በኋላ ጆሮም ተከተላትና አንቺ ምን ያጨማልቅሻል ደግሞ ጭራሽ ስልክሽን በመለሰችልሽ ላይ ልትመቻት ነው እንዴ? እስኪ ንኪያትና በጥፊ ነው ማጮልሽ አላት። ከዛም በኋላ ሰላም ትታቸው ሄደች። እሷም ደግሞ ወደ ደላላው ጋር ተመለሰች እና ሄደች ሀኒ። ከዛም በኋላ ደላላው ጋር ሄደች እና እንዴት እንደዋለች እና ሆስፒታል ሄዳ መፍትሄ እንዳላገኘች ነገረችው። እና ታዲያ ምን ልታደርግ ወሰንሽ ሲላት አሁን እንኳን ስራ መስራት እፈልጋለሁ፣ ስለዚህ ስራ ፈልጌ ነበር ምናምን ስትለው እንዳጋጣሚ ደግሞ እንግዲህ የሀኒ እናት ሰራተኛ እየፈለገች እየጨቀጨቀችው ነበር። ሰራተኛ ካለመጣልኝ እያለችው ስለነበረ አጋጣሚውን ተጠቅሞ ምንድን ነው መስራት የምትፈልጊው አላት። እኔማ በጤና ተመርቄያለሁ፣ ነገር ግን በተመረኩበት ይሁን ብዬ ድርቅ አልልም፣ የተገኘውን መስራት እፈልጋለሁ፣ ምክንያቱም አባቴ ማሳከም አለብኝ አለችው። ለምን ወይዘሮ ሜላት እኮ አሁን ሰራተኛ ካለመጣልኝ እያለችው ነበር፣ ለምን አንቺን እዛ ላስገባሽ ይላታል። እንግዲህ ሀኒም እሺ ችግር የለውም እሰራለሁ፣ እኔ ማንኛውንም ስራ እሰራለሁ፣ ብቻ አባቴ ማሳከም ስለምፈልግ የትኛውንም አይነት ስራ እሰራለሁ አለችው። ከዛም በኋላ እሽታውን ስላገኘች ሄዳ አባቷ ጋር ስራ መጀመር እንዳለባት መውጣት እንዳለባት ነገረችው። አባቷ ደግሞ በጣም ተጨንቆላት ነበር፣ ምክንያቱም የጤናቸው ነገር በጣም ከባድ ሰዓት ላይ ስለሆኑ ልጃቸውን እንዴት ማድረግ እንዳለባቸውና ለማን ትተዋት እንደሚሄዱ እየተጨናነቁ ነበር። እና አባትየውም ቆይ እነዚህ ልጆች ከየት ነው የምታውቂያቸው ብለው ይጠይቋታል። እሷም ደግሞ እንደማታውቃቸውና ኤልያስ ብቻ እንደሆነ እንደሚያውቃቸው ነገረቻቸው። ማነው ደግሞ ኤልያስ ብለው ጠየቋት። ኤልያስ ማለትማ እዛ ደስ የማውቀው ልጅ ነበረ እና እነዚህ ደግሞ የእሱ ጓደኞች ናቸው ብለው ስትነግራቸው እንደ እሱ በምን ምክንያት ነው ሊረዳሽ የፈለገው? ምንሽ ነው እሱ ብሎ ስጠይቃት እሷም ደግሞ በእርግጥ እሱ ለፍቅር ይፈልገኛል፣ እኔ ግን ያንተ ነገር ስለሚበልጥብኝ ያንተን ነገር መጨረሻውን ሳላይ አልፈልግም ብዬም ቢያልኩት እና አሁንም ደግሞ እሱ
ተስፋ ቆርጦ ተቀምጧል። ነገር ግን ይሄን ውለታ ያዋለልኝ እሱ ነው። ብታይ እኮ አባዬ በጣም ጥሩ ልጅ ነው አለቻቸው ማለት ነው። ከዛም በኋላ እንግዲህ የሀና አባት ልጃቸውን መዳር ይፈልጋሉ። ቢያንስ እንኳን እሳቸው ከሞቱ በኋላ ከጎኗ እንዲሆን የሚፈልግ ሰው ከጎኗ እንዲሆንላቸው ይፈልጋሉ ሰውና ያንን ልጅ ማወቅ ይፈልጋሉ። ከዛም በኋላ እንግዲህ ሀኒ ወደ ስራው መሄድ ስለምትፈልግ በፊት እናቷ የሰጠቻት ሀብል ነበር እና ከአንገቷ ላይ ፈታ ያስቀመጡት አባትየው ልጄ ይሄንን ሀብል ይሄንን ማህተብ አንገትሽ ላይ አድርጊ፣ ምክንያቱም ይሄ ማህተብ ላንቺ ጥሩ እድል ያመጣልሻል፣ ከክፉ ነገር ሁሉ ይጠብቅሻል፣ ጥሩ እድል ያመጣልሻል፣ ጥሩ ገዳለው ይሏታል። ከዛም በኋላ አንገቷ ላይ አሰሩላትና ወደ ስራ ሄዳ ነበረ። ከዛም በኋላ እንግዲህ ደላላው ደግሞ ያንን ሀብል ባለማወቅ እንዴት እንደዚህ ሆነች ሲያዩሽ እኮ ሰራተኛ አትመስሊም፣ ሻርፕ ነገር ጣል አድርጊ ብለዋት የሆነ ሻርፕ ነገር እንድትለብስ አድርገዋት ነበረ። ግን እዛ ወይዘሮ ሜላት ጋር ስትቀርብ ሻርፕ ስለለበሰች እናትየዋ ልጇን ልታውቅ አልቻለችም። ምናልባችም እኮ ያንን አንገቷ ላይ ያደረገችውን ማህተም ስታየው ልጇ እንደሆነች ታውቅ ነበር። ከዚህ ስቃይ ሁሉ ትወጣ ነበር። ነገር ግን ባለማወቅ ስለተሸፈነ እስካሁን ልጇ እንደሆነች አላወቀችም። እንግዲህ ሀኒም ያው የቤት ሰራተኛ ሆና ስለተቀጠረች ስራውን በአግባቡ እየሰራች ነው። እራትም አዘጋጅታላቸው እራቷን የሰራችውን ምግብ በጣም ወደውላታል። ስነ ስርዓቷን፣ የምግብ አቀራረቧን፣ የቤት ጽዳቷን በጣም ወደውላት ሲያደንቋትም ነበረ። ነገር ግን እናትየቱ ኮስተር እያለች ነው፣ ትገላመጣለች። ምክንያቱም ከዚህ በፊት ያሳለፈቻቸው ሰራተኞች ክፎች ስለነበሩ እሷም እንደነሱ እንዳትሆን ብላ ፊት እየሰጠቻት አይደለም፣ በጣም በኃይለኝነት እያናገረቻት ነው። እንግዲህ ወንድሟ ሚናስ ደግሞ ከሀኒ ጎን ሆኖ አይዞሽ እያላት አንዳንድ ማታውቀውን ነገር እየነገራት እያበረታታት ነበረ። እንዲሁም ደግሞ ስለ እህቱ ሰላም ኃይለኛ እንደሆነችና እንግዲህ ቤት ስራው ሳይሆን የሚከብድሽ የእሷ ባህሪ ነው፣ ብታይ እኮ ስሟና ስራዋ አይገጣጠምም እኮ ብታያት ሰይጣን ናት እኮ፣ ግን እሷን መቋቋም ከቻልሽ የዚህ ቤት ስራ ምንም አይከብድሽም አላት። እንግዲህ ከወንድሟ ጋር ከወንድሟ ሚናስ ጋር ብዙ ተቀራርበዋል። ነገር ግን እናትየቱ ብዙም እንዲቀራረቡ አልፈለገችም። ምክንያቱም ሚናስ በጣም እያቀረባት ስለሆነ ፊት እንዳሰጣት እያለች እየተቆጣች ነበረ። እንግዲህ ሰላምም ደግሞ ስልኳ እንደተሰረቀ ለወንድሟና ለእናቷ ነገረቻቸው። የሆነ አንድ ወንድና አንድ ሴት እኮ መንገድ ላይ አግኝቻቸው መንገድ ላይ ተጋጭተን እኮ ስልኬን ወስደውብኝ፣ ከዛ ሴቷ ደግሞ ይቅርታ በስተት ነው ብላ መለሰችልኝ። እኔማ በጥፊ ላጮላት ነበረ፣ ወንዱ መጥቶ ባይገላግለን አለቃትም ነበር እያለች ስታወራላቸው ነበር። አሁን ግን ያልገባት ነገር ሀኒ እቤታቸው መቀጠሯን አላወቀችም። እንግዲህ የሀኒ እናትም ልጄ የት ነሽ እያለች ስለ ልጇ እያሰበችና እያንሰላሰለች ትገኛለች። ሰላም ጋርም በተጣላች ቁጥር ልጇን እያስታወሰች ብዙ እየተጎዳች ነው። ታሳዝናለች። እውነት ለመናገር ከ16 ዓመት በፊት ጥላት የነበረችውን እንደ አጋጣሚ እዚህ ተቀመጭ ብላ ትታት ሄዳ ስትመለስ ስላጣቻት ልጇ እስካሁን ድረስ እያሰበችና እየተጨነቀች ትገኛለች። ይሄ ነገር ደግሞ ለሰላም ምቾት አልሰጣትም። እሷ ብቻ ናት ልጅሽ፣ እኛ እኮ ልጆችሽ አይደለንም። ቆይ እሷ በወጣችበት ማህፀንሽ ነው እኛ የሚወጣ ነው ወይስ ምንድን ነው? ሁለ ነገርሽን እኮ ለእሷ ነው የምትጨነቂው። እኛ እኮ ምንም ብንሆን ምንም ግድ አይሰጥሽም። በእርግጠኝነት አሁን ከኔና ከፎቶ ምረጭ ብትባይ ይሄንን ባዶ ወረቀት ፎቶ ነው የምትመርጩ፣ እኔን ግን ምንም ብሆን ግድ አይሰጥሽም እያለች እናቷንም ስትጣላ ነበረ። ሰላም እንግዲህ በእህቷ እየቀናች ነው። እናቷ ምን ያክል እንዴት ተጎዳች፣ ልጇን በማጣቷ ምን ያክል እንዴት ተጎዳች አልገባትም። እሷ የሚታያት ከሷ በላይ እንዴት ፎቶውን እንደምትወድ ነው። እናትየዋ ግን ያን ፎቶ ያየች እየተጽናናችበት እና ነገም ደግሞ ልጅን አገኛለሁ ብላ ተስፋ ስላደረባት ነው። ይሄ ግን አልገባትም። በእርግጥ ሚናስ የእናቱ መጎዳትና የእናቱ እንደዚህ መሆን በጣም ያሳስበዋል። ይገርማል።
ሀኒቾም እንግዲህ እቤታቸው ገብታ ስራዋን በአግባቡ እየሰራች ትገኛለች። ቀን ቀን እነሱ ጋር እየሰራች ማታ ማታ ደግሞ አባቷ ጋር እየሄደች ታድራለች። አባትየው ደግሞ ከጆሮ ጋር ተግባብተዋል። ጆሮ እያዝናናቸውና ሰፈሩን እያሳያቸው አየር እያስወሰዳቸው ንፋስ እያናፈሳቸው ይገኛል ማለት ነው። ይሄ ደግሞ የሚያደርገው በደላላው ምክንያት ነው። ምክንያቱ ደላላው ይሄን ነገር ሁሉ ለሀኒ የሚያደርገው እሷን አውቆት ሳይሆን ኤልያስ አደራ ብሎ ስለሰጠው ነው። ምክንያቱም ኤልያስ የእሱ ጓደኛው ስለሆነ እንግዲህ የሀኒ አባት ደላላውን ሂዶ ሲጠይቀው ቆይ ግን ልጄን የት ነው የምታውቃት? ይህ ሁሉ ነገር መልካም ነገር የምታደርግላት ብሎ ሲጠይቀው አይ እንዴ ፋዘር አልነገረቻችሁም እንዴ? እኔ እኮ አላውቃትም። እኔ የማውቀው ኤልያስን ነው። ኤልያስ ደግሞ የኔ ጓደኛ ነው። በእርግጥ ከሱ ጋር ያላትን ግንኙነት አላውቅም። ቢሆንም ግን እኔ አላውቃትም፣ የእሱ አደራ ስላለብኝ ነው ብሎ ነገራቸው። እንግዲህ አባቷም ደግሞ እባክህ ልጄ አንድ ውለታ ዋልልኝ፣ የኔ ነገር በጣም እያስፈራኝ ነው። እስከ መቼ እንደምኖር አላውቅም። ስለዚህ ልጄ ደግሞ ደካማ ጎኗ እኔ ነኝ። እኔን ካጣሽ ትሞትብኛለች። ስለዚህ እኔ ከመሞቴ በፊት የሆነ ሰው ከጎኗ እንዲሆን እፈልጋለሁ እና ይሄን ኤልያስ የምትለው ልጅ እንድታገናኛ ትፈልጋለሁ፣ እንድታቀራርባቸው እፈልጋለሁ አሏቸው። ከዛም በኋላ ደላላውም ፋዘር የሚቻል ይመስለውታል? እስኪ ከተቻለ እሞክራለሁ፣ ነገር ግን ከባድ ነው፣ ቢሆንም እሞክራለሁ ብሎ ቃል ገባላቸው። ምክንያቱም ከመሞታቸው በፊት ልጃቸውን ቁም ነገር ላይ አድርሰው መሞት ነው የሚፈልጉት። ሰላምና ሀና ሲገናኙ ምን የሚፈጠር ይመስላችኋል? በዛ ላይ እህትና እህት መሆናቸውን አያውቁም። ሁለተኛ ደግሞ ስልኳ ሲሰረቅባት ሀና ያሰረቀችባት ስለመሰላት በጣም ጠልታታለች። ምን ይፈጠራል? በዛ ላይ ደግሞ እናትየዋ አሁን ላይ ስለጠፋችው ልጇ በጣም እየተጨነቀች እና ሰላም ጋር እየተጣላች ትገኛለች። ሀኒቾ ይሄ ሁሉ ጉዞ ተጉዛ እናቷ ጋር ስለተገናኘች በጣም ደስ ይላል። ነገር ግን ምንም እንኳን ሰላም እንቅፋት ብትሆንባትም በቅርቡ የሚታወቁ ይሆናል ብዬ ነው ማስበው። ነገር ግን አንገቷ ላይ ያሰረችውን ሀብል አንገቷ ላይ ያሰረችውን ማህተብ ወደ አባቷ መልሰዋለች። ምናልባችም ከቤት ስትወጣ በድጋሚ ሊያስሩላት ይችላሉ። ያን ማህተብ እናትየዋ ካየች ልጇ እንደሆነች ታውቃለች። ደስታቸው በቅርቡ ይመለሳል ብዬ አስባለሁ። እንግዲህ ውድና የተከበራችሁ ቤተሰቦች ኖላዊት ክፍል 3 ይሄን ይመስል ነበረ። እስካሁን አብራችሁ ስለቆያችሁ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ ያልኩኝ በዚሁ ተለየዋችሁ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ።